ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ ነው። አማርኛ ቃላትን በእንግሊዝኛ ፊደላት እንዴት ይጻፋሉ የሚለውን የማሳያችሁ ይሆናል ማለት ነው። እንዲሁም አማርኛ ቃላትን እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን አሳያችኋለሁ። ፊደላትን ነጣጥዬ ጽፌ አማርኛ ቃል እንዴት መመስረት እንደሚቻል አሳያችኋለሁ ማለት ነው። አብዛኛው ተማሪ እየተቸገረ ያለው ፊደላትን ያነባል፣ ነገር ግን ቃላትን አጣምሮ በአንድ ላይ አድርጎ ማንበብ ይቸገራል ማለት ነው። ይህን ቪዲዮ እስከ መጨረሻው እዩት። ይህን ለእናንተ ነው። በጣም ወሳኝና አሪፍ ቪዲዮ ነው። ይህን ቪዲዮ እስከ መጨረሻው እዩት። ብዙ ቁም ነገር ታገኙበታላችሁ ማለት ነው። ቃላት እንዴት ነው እንደሚመሰረቱ እንዲሁም ፊደላት የተበታተኑ ፊደላትን አሰባስበን እንዴት ቃል እንደምናደርጋቸው ማየት ትችላላችሁ ማለት ነው። ከዚህ ላይ እያንዳንዳቸው ፊደላትን በእንግሊዝኛም በአማርኛም ነጣጥዬ ጽፌያቸዋለሁ። እዚህ ላይ እንደምታዩት ነጣጥዬ ጽፌያቸዋለሁ። እነዚህን የተነጣጠሉ ፊደላትን ደግሞ በአንድ ላይ አድርጌ ቃላት እንዴት እንደሚመሰረት አሳያቸዋለሁ ማለት ነው። ይኸው በእንግሊዝኛው መዝለጭ ጽፌዋለሁ፣ በአማርኛ መዝለጭ ጽፌዋለሁ። እንደዚህ አድርጌ የጻፉት ምንድን ነው፣ እናንተ እነዚህን እያንዳንዳችሁን ታነቧቸዋላችሁ። ነገር ግን በአንድ ላይ ሲሆኑ አጣምራችሁ ልክ ትርጉም ያለው ቃል ለመመስረት ይከብዳቸዋል ማለት ነው። ይህንን ለመፍታት ደግሞ ይህንን ቪዲዮ እስከ መጨረሻ ማየት ይጠበቅባቸዋል ማለት ነው። አሁን ቀጥታ ወደ ቪዲዮ ይንሄድ። ኦኬ፣ ምን ይላል እዚህ ላይ? አማርኛ ቃላትን በእንግሊዝኛ ማንበብ እና መጻፍ ይላል። ይኸው እዚህ ላይ አማርኛ ቃላት አሉ። ይኸው እነዚህ ቃላቶች አሉ፣ አማርኛ ቃላቶች እንዲሁም እንግሊዝኛ ቃላቶች አሉ። እነዚህን ፊደሎች የእንግሊዝኛ ፊደሎች ተጠቅመን አማርኛውን ይህንን ሊተካልን የሚችል ቃል ነው የምንመሰርተው ማለት ነው። ስለዚህ ቀጥተኛ ትርጉም እንዳልሆነ እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። አማርኛ በእንግሊዝኛ ትርጉም ሳይሆን ይሄ ምን ነው የሚያሳየው? ይህንን አማርኛውን ሊተካልን የሚችል በእንግሊዝኛ ፊደሎችን ተጠቅመን የሰራ ነው ቃል ነው ማለት ነው። ስለዚህ እናንተ የኔ ቪዲዮ እስከ መጨረሻው እዩት። አሁን ቀጥታ አብረን እናነባለን፣ አብረን እንጽፋለን ማለት ነው። እንዴት እንደሚጻፉ እነዚህ አሁን በጣት የጻፍኳቸው ለይቼ የጻፍኳቸው ለምንድን ነው? እንዴት ተሰባስበው ቃላት እንደሚመሰርቱ ለእናንተ ለማሳየት ነው። ምክንያቱም አዲስ ነገር መስሎ ይታያል። ነገር ግን እነዚህን ቃላትን በአንድ ላይ በማድረግ ብቻ እንደዚህ ያለ እነዚህ ፊደላትን በአንድ ላይ በማድረግ ብቻ ይህንን ቃል መመስረት እንችላለን ማለት ነው። ይኸው እነዚህ ፊደላት አሉ። እያንዳንዳቸው እቺ ከሰቤት የመጀመሪያዋ ናት፣ እቺ ደግሞ ከበቤት አራተኛዋ ናት፣ እቺ ደግሞ ከተቤት ስድስተኛዋ ናት። እነዚህን አሰባስበን አንድ ቃል መመስረት እንችላለን ማለት ነው። ይኸው ሌላ ምንም አዲስ ነገር የለም። እዚህ ላይ ምን አለ? ሰ የመጀመሪያዋ ናት፣ ከሰቤት የመጀመሪያዋ ማለት ነው። እቺ ደግሞ በቤት አራተኛዋ ናት፣ አራተኛዋ ፊደል። እቺ ደግሞ ት ከተቤት ስድስተኛዋ ፊደል ማለት ነው። ስለዚህ እነዚህን ፊደላት በአንድ ላይ አድርገን ሰባስበን ሲሰባሰቡ ምን ቃል መሰረቱ ለማለት ነው? ሰባት ሰባት የሚል ቃል ይመሰርቱልናል ማለት ነው። በጣም ቀላል ነው። ምክንያቱም እናንተ በመጀመሪያ እነዚህን ምን ለምሳሌ እናንተ ማለት ነው ማድረግ የሚጠበቅባቸው ምንድን ነው? ምን መጻፍ እንዳለባቸው መጀመሪያ ማወቅ ነው እንጂ ቃላትን ለመጻፍ ፊደላት ተጠቅማቸው ቃላትን መጻፍ በጣም ቀላል ነገር ነው። መጀመሪያ ግን የምጽፉትን ነገር ማወቅ ይጠበቅባቸዋል። ለምሳሌ እኔ ይህችን ሰባት የምትለዋን ቃል ለመጻፍ ፈለጉና ምንድን ነው ማን ያስፈልጉኛል ማለት ነው? ከሰቤት የመጀመሪያዋ ሰ ታስፈልገኛለች። በፊት ደግሞ አራተኛዋ ባ ታስፈልገኛለች ማለት ነው። ከተቤት ደግሞ ስድስተኛዋ ት ታስፈልገኛለች። ስለዚህ እነዚህን ፊደላት በአንድ ላይ ያደርግና ሰባት የሚል ቃል መመስረት እችላለሁ ማለት ነው። ቀጣይ ደግሞ በእንግሊዝኛው ደግሞ ስናየው ደግሞ የእንግሊዝኛ ፊደላት ተጠቅመን ደግሞ ይህን እንዴት ሊተካልን ይችላል የሚለው ስናይ በመጀመሪያ እንዴት እንደሚነበቡ ለምሳሌ እያንዳንዳቸው ፊደላት እንዴት እንደሚነበቡ እናያለን ማለት ነው እነዚህ። ስለዚህ እዚህ ላይ ኤስኢ እንደማን ይነበብልናል ማለት ነው? እንደ ሰ ይነበብልናል። ቢኤ ደግሞ እንደ ባ ይነበብልናል። ቲ ብቻዋን ሳድስ ፊደላት ምንም አናባቢ የላቸውም፣ ተነባቢዎች ብቻ ናቸው። ቲ ብቻዋን ደግሞ እንደ ት ትነበብልናለች ማለት ነው። ስለዚህ ይህንን ቃል የሚወክልን እነዚህን ፊደሎች ተጠቅመን ይህን ቃል የሚወክልን እዚህ ላይ በእንግሊዝኛ ፊደላት ቃል መመሰረት እንችላለን ማለት ነው። ስለዚህ እዚህ ላይ ምን የሚል ቃል መሰረትን ማለት ነው? ሰባት የሚል ቃል መሰረትን ማለት ነው። እሺ አሁን ደግሞ ወደ ቀጣዩ ስንሄድ ደግሞ ከዚህ ላይ አሁንም በመጀመሪያ ምንድን ነው እኔ ይችን ቃል ለመመሰረት የሚያስፈልጉኝ እንትን አወጣለሁ ማለት ነው። እያንዳንዱ ፊደል በእያንዳንዱ የፊደል ቤተሰቦች ሂጄ አወጣጣለሁ። ለምሳሌ ከከቤት የመጀመሪያውን ወሰድኩኝ፣ ካን ወሰድኩ፣
ከተቤት ደግሞ አሁንም የመጀመሪያዋን ደግሞ ወሰድኩኝ ተን ወሰድኩኝ። ከዛ ከመቤት ደግሞ ማንን ወሰድኩ ማለት ነው? አራተኛዋን ማ። እቺ ከከቤት የመጀመሪያዋ ናት፣ የመጀመሪያዋ ፊደል ከናት። እቺ ደግሞ ከተቤት የመጀመሪያዋ ተናት። እቺ አራተኛዋ ማ፣ አራተኛ ፊደል ናት እቺ። ስለዚህ እነዚህን ፊደሎች ከን ወሰድ ተማ፣ እነዚህን ወሰድኩና ምን የሚል ቃል መሰረት ማለት ነው? ከተማ፣ ከተማ የሚል ቃል መሰረቱ ማለት ነው። ስለዚህ አሁን እንደዚህ ተበታትነው ስታያቸው በአንድ ላይ ሆነው ቃል ትርጉም ያለው ቃል የሚሰጡ አይመስሉም ነበረ። ነገር ግን እነዚህን በአንድ ላይ አድርገን ስናነባቸው ከተማ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ስለዚህ አማርኛ ቃላትን ለመጻፍ ፊደላት የአማርኛ ፊደላትን ተጠቅመን የአማርኛ ቃላትን ለመጻፍ እንዲሁም የእንግሊዝኛ ፊደላትን ተጠቅመን የአማርኛ ቃላትን ለመጻፍ እንግዲህ በኋላ አያቅተንም ማለት ነው። ስለዚህ በመጀመሪያ ማድረግ የሚጠበቅብን ምንድን ነው? የምንፈልገውን ቃል መጻፍ የምንፈልገውን ቃል ማሰብ ነው የሚጠበቅብን። ስለዚህ ያንን ደግሞ ከምንፈልገው ፊደላት እየመረጥን እንወስዳለን ማለት ነው። ስለዚህ በእንግሊዝኛው ደግሞ እነዚህ ሊተካልን የሚችሉትን ደግሞ እናያቸው እስኪ። ለምሳሌ ከ ሊተካልን የሚችል ኬኢ ነው። ከን ሊተካልን የሚችል ኬኢ አንዳንዴ እንደ ቀም ይነበባል። እንደ ቀም ይነበባል ማለት ነው። እንደ ከም ይነበባል። ስለዚህ ከን ይወክልናል ማለት ነው። ከኬኢ እንወስዳለን። ተን ሊወክልን የሚችል ደግሞ ቲኢ ነው። ይህም አንዳንዴ እንደማን ይነበባል ማለት ነው? እንደ ጠ ይነበባል። እንደ ጠ ይነበባል። ስለዚህ ቲኢን እንደ ተ ይነበብልናል። ኤምኤ ደግሞ እንደማ ይነበብልናል። ኤምኤ እንደማ ይነበብልናል ማለት ነው። ስለዚህ ያው ከዚህ ላይ ከን ወሰድነን፣ ተን ወሰድነን፣ ማን ወሰድነን ማለት ነው። እነዚህን ወሰድነን እና የእንግሊዝኛ ፊደላት ተጠቅመን ምን ሚል የአማርኛ ቃል መመስረት እንችላለን ማለት ነው። ከተማ፣ ከተማ የሚል የአማርኛ ቃል መመስረት እንችላለን። ኦኬ አሁንም ደግሞ ምንድን ነው የምናደርገው? እነዚህን የተነጣጠሉ ፊደላት አሉ። ይኸው ነጣጥዬ ጽፌያቸዋለሁ ፊደላትን እያንዳንዱ ቤተሰብ ወስጄ ማለት ነው። ለምሳሌ ቁን ከማን ወሰድኳት? ከቀቤት ሁለተኛዋን ወሰድኩኝ። ይችን ደግሞ ከለቤት ስንተኛዋ ናት? ስድስተኛዋን ወሰድኩኝ። ይቺ ደግሞ አሁንም ከፈቤት ስድስተኛዋን ወሰድኩ። ይኸው እያንዳንዳቸው ይቺ ሁለተኛዋ ናት፣ ይቺ ስድስተኛዋ፣ ይቺም ስድስተኛዋ ናቸው ማለት ነው። ይቺ የቀቤተሰብ ናት፣ ይቺ የለቤተሰብ ናት፣ ይቺ ደግሞ የፈቤተሰብ ናት። እነዚህን ወሰድኩኝ። እነዚህን ወሰድኩና ምን ቃል መሰረት ማለት ነው? ቁልፍ፣ ቁልፍ የሚል ቃል መሰረት ብላችሁ ተመልከቱ። ቁ እዚህ ላይ አለች፣ ል ከዚህ ላይ አለች፣ ፈዝ እዛ ቁልፍ እዛ ምን ይላል ማለት ነው? ቁልፍ ይላል። ቁልፍ ምክንያቱም ይኸው እነዚህ ተነጣጥለዋል። እያንዳንዱ ቤተሰብ እያንዳንዱ የፊደል ቤተሰብ ነው የወሰድኳቸውኝ። ይችንን ከቤት ወሰድኩኝ፣ ይችንን ደግሞ ከለቤት ወሰድኩ፣ ይችንን ከፈቤት ወሰድኩና እንደዚህ ያልቃል መሰረት እችላለሁ ማለት ነው። ደግሞ እነዚህን ደግሞ እነዚህን ሊተኩልን የሚችሉ የእንግሊዝኛ ፊደላት አሉ። እነሱን ደግሞ አሁንም ደግሞ ከታች ላይ እናያለን ማለት ነው። ስለዚህ እንደ ቁ የሚነበብልን ማለት ነው ኬዩ፣ ኬዩ እንደማን ይነበብልናል? እንደ ቁ ይነበብልናል። ኤል ደግሞ እንደማን ይነበብልናል? እንደ ል፣ ኤል ብቻዋን ማለት ነው። ሳድስ ፊደላት አናባቢ የላቸውም፣ ተናባቢ ብቻ ናቸው። ስለዚህ ኤል እንደማን ትነበብልናለች ማለት ነው? እንደ ል ትነበብልናለች። ኤፍ ደግሞ እንደ ፍ፣ ይችን ሳድስ ፊደል ናት። ይኸው ስድስተኛ ፊደል፣ ይችም ስድስተኛ ፊደል ናቸው። ሳድስ ማለት ስድስተኛ ፊደል ማለት ነው። ስለዚህ ስድስተኛ ፊደሎች ደግሞ እንትን ያላቸውም አናባቢ የላቸውም፣ ተነባቢዎች ብቻ ናቸው የሚሆኑት ማለት ነው። ስለዚህ ኤፍ ደግሞ እንደ ፍ ትነበብልናለች ማለት ነው። ስለዚህ እነዚህን ወሰድንና እነዚህ በአንድ ላይ አድርገን ስንጽፋቸው ይኸው ተበታትነው ስታያቸው ቃል አይመስሉማ፣ ቃል የሚመሰርቱ አይመስሉም። ነገር ግን እዚህ ላይ ወስደን በአንድ ላይ አድርገን ስንጽፋቸው ቁልፍ፣ ቁልፍ የሚል ቃል መመስረት እንችላለን ማለት ነው። ምክንያቱም ቃል ማለት የፊደላት ጥርቅም ነው። ፊደላትን በአንድ ላይ አድርገን ቃላትን እንመሰርታለን። ቃላትን በአንድ ላይ አድርገን ደግሞ የቃላት ስብስብ ደግሞ ማን ይሰጠናል ማለት ነው? ሀረግ የሚባለው የሀረጋት ስብስብ አረፍተ ነገር እያለ ይቀጥላል። ስለዚህ እንደዚህ ፊደላትን ተጠቅመን ቃል መመስረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ እንሂድ። ለምሳሌ ቀጣይም አሁንም እያንዳንዱ ቤተሰብ እያንዳንዱ ፊደል የምፈልገውን በመጀመሪያ የምፈልገውን እኔ መጻፍ የፈለጉትን ቃል መረጥኩኝ። ከመርጡ በኋላ ደግሞ ፊደላትን ማን ማን ያስፈልጉኛል የሚለውን እያንዳንዱ እወስዳለሁ ማለት ነው። ለምሳሌ ይህንን ዱርዬ፣ ዱርዬ የሚል ቃል ለምሳሌ መመስረት ብፈልግ ምን አደርጋለሁ? ከደቤት ሄድኩኝና ሁለተኛዋን ወስዳለሁ ማለት ነው። ዱ ያት ዱ ሁለተኛዋን ወስዳለሁ። ቀጣይ ደግሞ ከረቤት ሄድና ስድስተኛዋን
ስድስተኛዋን ፊደል ርን ወስዳለሁ ማለት ነው። ርን ወሰድኩ። አሁንም ደግሞ ቀጣይ ደግሞ ማን እንወስዳለን ማለት ነው? ከየቤት ሄድን አሁንም ደግሞ አምስተኛዋን ይን ወስዳለሁ። አምስተኛዋ ይች የቤት አምስተኛዋ ናት። አምስተኛዋ ፊደል ይ ትባላለች ማለት ነው። ስለዚህ እነዚህን ፊደላት ወሰድኩና ነጣጥዬ ጻፍኳቸው። ነጣጥዬ ጻፍኳቸው ከዚህ ላይ ጻፍኩና ማን የሚል ቃል ነው መመስረት የፈለጉት? ዱርዬ። ስለዚህ እኛ ምን በመጀመሪያ የፊደሎች ጥርቅም ወይም የፊደሎች ስብስብ ምን ይሰጠናል ብለናል? ቃል ይሰጠናል አይደለም? ስለዚህ ከዚህ ላይ ይኸው ተመልከቱ። እያንዳንዱ ነበር ከዚህ ላይ ይኸው ዱ የብቻዋን፣ ር የብቻዋን፣ ይ የብቻዋን ነበረች። እያንዳንዳቸው የብቻ ብቻቸው ነበር የተጻፉ። ነገር ግን እነዚህም በአንድ ላይ አጠራቀመንና ምን መሰረትን ማለት ነው? በአንድ ላይ አድርገን ዱ ር የ የሚል ቃል መሰረትን ማለት ነው። ስለዚህ ቃላት ምንድን ነው ብትባሉ ምን ነው ትላላችሁ? የፊደላት ስብስብ። የፊደላት ስብስብ ቃል ይባላል። ፊደላትን በአንድ ላይ ሰብሰብ አድርገን ስንጽፋቸው ቃልን ይሰጡናል ማለት ነው። ስለዚህ ይህን የአማርኛ ቃልና ፊደል ሊተኩልን የሚችሉ የእንግሊዝኛ ፊደላትን ደግሞ ስናይ እዚህ ላይ ለምሳሌ ተመልከቱ። ው ዱን ሊወክልን የሚችል ማን ነው? ዲዩ። ዲዩ ማን ይወክልናል ማለት ነው? ዱን ይወክልናል። አር ብቻዋን ደግሞ አር ይቺ ሳልስ ፊደል ናት። ስድስተኛ ፊደል ናት። ይቺ ር ማለት ስድስተኛ የረ ቤት ስድስተኛ ፊደል ናት። ር ይህን ደግሞ ሊወክልን የሚችል ማን ነው ማለት ነው? አር አር ይወክልናል። ኦኬ ወደዚች ደግሞ ስንት ደግሞ እቺ ደግሞ ስንት ናት? አምስተኛ ናት አይደለም? አምስተኛ የቤት ከየቤተሰቦች አምስተኛዋ ፊደል ናት። ስለዚህ አምስተኛ ፊደሎችን ደግሞ ልትወክልን የሚችል ዋይ ኢ። ዋይ ኢ እንደ የት ትነበባለች ማለት ነው። በጣም ጥሩ። ስለዚህ እንደ ዲዩ ዱን ከወከለልን ለምሳሌ ዲዩ ዱን ከወከለልን፣ አር ርን ከወከለችልን፣ ይህን ደግሞ የን ደግሞ ይች ዋይ ኢ ከወከለልን፣ ዱርዬ የሚለውን ቃል ደግሞ ሊወክልን የሚችል ማን አለ ማለት ነው? ይኸው ከዚህ ላይ እነዚህን ሰብሰብ አድርገን ጠርቀም አድርገን ስንጽፋቸው ዱርዬ፣ አያቸዋ ዱርዬ የሚል ቃላት መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ይኸው እዚህ ላይ አሁንም እንደተለመደው ምን አደረጉ ማለት ነው? ፊደላትን መረጥ አድርጌ አወጣሁ። ከበቤት የመጀመሪያዋን በን አወጣሁ። ከረቤት አሁንም ደግሞ የመጀመሪያዋን ረን አወጣሁ። ከደቤት ደግሞ የመጨረሻዋን ዶን አወጣሁ ማለት ነው። ይኸው ተመልከቱ። ከዚህ ላይ እንደዛ አድርጌ ያስቀምጡ። ምክንያቱም እኔ ቃል ለመጻፍ ስለምፈልግ ማለት ነው። በረዶ የሚለውን ይህን ቃል ለመጻፍ ስፈልግ እነዚህን ፊደላት መጀመሪያ መረጥ አድርጌ አወጣሁ። ቅድሚያ ማድረግ ያለብን ምንድን ነው? የምንጽፈውን ቃል መምረጥ ነው። ይኸው የምንጽፈውን ቃል መርጫለሁ። ይህንን ለመጻፍ ነው የፈለግኩኝ። እያንዳንዳቸውን ደግሞ ምክንያቱም ነጣጥዬ ነው የማወጣቸው። ከበቤት የመጀመሪያዋን የምታስፈልገኝ በን አወጣሁኝ። ከረቤት ደግሞ የመጀመሪያዋን ረን አወጣሁኝ። ከደቤት የመጨረሻዋን ዶን አወጣሁ ማለት ነው። ስለዚህ እነዚህን በአንድ ላይ አድርጌ ጻፍኩኝና ይኸው በ አለ ረ አለ ዶ በአንድ ላይ ሳደርጋቸው ምን ቃል ይመሰርቱልኛል ማለት ነው? በረዶ በረዶ የሚል ቃል ይመሰርቱልኛል። ስለዚህ እኔ ዓላማዬ በረዶ የሚል ቃል መመስረት ነበረ። ዓላማዬን አሳካው። ፊደላትን እነዚህን የተበታተኑ ፊደላትን እያንዳንዳቸው ቤተሰብ አወጣሁና በአንድ ላይ አድርጌ በረዶ የሚል ቃል መሰረቱኝ ማለት ነው። ስለዚህ እነዚህን ደግሞ ሊወክሉን የሚችሉ የእንግሊዝኛ ምኖች አሉ ማለት ነው? ፊደላት አሉ። የእንግሊዝኛ ፊደላት አሉ። እነዚህን እያንዳንዳቸውን የአማርኛ ፊደላትን ሊወክሉልን እንዲሁም የአማርኛውን ቃል ሊወክልን የሚችል የእንግሊዝኛ ፊደላት አሉ። እነሱን ደግሞ እናያቸው እስኪ። ለምሳሌ እንደ በ የሚነበብልን ማን አለ ማለት ነው? ቢኢ። ቢኢ እንደማን ነበብና እንደ በ ይነበባል ማለት ነው። እሺ እንደ ረ ሊነበብ የሚችል ደግሞ ማን ነው? አርኢ። አርኢ እንደ ረ ይነበባል። እንደ ረ ይነበባል ማለት ነው። ዲኦ ደግሞ እንደማን ይነበባል? እንደ ዶ ይነበባል። ዲኦ እንደ ዶ። ይኸው ቢኢን ወሰንን፣ አርኢ ዲኦን ወሰንን። ምክንያቱም እንደ በ እንደ ረና እንደ ዶ የሚነበቡልን ማለት ነው። እነዚህን አንድ ላይ አድርገን ስንጽፋቸው ጥምረት ሲፈጥሩ ምን የሚል ቃል ይመሰርቱናል ማለት ነው? በረዶ። በረዶ የሚል ቃል ይመሰርቱናል ማለት ነው። ከዚህ ላይ ስናያቸው ምንም ትርጉም ያላቸው መስሎ አይታዩንም። ነገር ግን ከዚህ ላይ ወደ አንድ ስናመጣቸው፣ ወደ ህብረት ስናመጣቸው ምን ቃል ይመሰርቱናል ማለት ነው? በረዶ የሚል ቃል ይመሰርቱናል ማለት ነው።
ኦኬ በጣም ጥሩ። ቀጣይ ደግሞ ምን የሚል ቃል አለ ከዚህ ላይ? ታዋቂ የሚል ፊደል አለ። ፊደላት በዚህ ላይ እያንዳንዳቸው ጻፍኳቸው። እዚህ ላይ ምን የሚል ቃል መሰረት? ታዋቂ ታዋቂ የሚል ቃል መሰረት። ከተቤት አራተኛዋን ወሰድኩኝ። አራተኛዋ ታ ናት ማለት ነው። ታን ወሰድኩ። ከዛ እቺ ደግሞ እቺም አራተኛዋ ፊደል ናት። ከወቤት አራተኛዋ ዋን ወሰድኩኝ። እቺ ደግሞ የማን ዘር ናት? የቀ ናት። ከቀቤት ደግሞ ማን ወሰድኩኝ? ሶስተኛዋን ቂ። እዛ እነዚህን በአንድ ላይ በጥምረት ስጽፋቸው ምን ቃል መሰረቱልኝ ማለት ነው? ታዋቂ የሚል ቃል መሰረቱልኝ ማለት ነው። ኦኬ እነዚያን ታዋቂ የሚለውን የአማርኛ ቃል እንዲሁም ፊደላት ሊወክሉን የሚችሉ የእንግሊዝኛ ፊደላት አሉ። እነሱን ደግሞ አሁንም ደግሞ እናያቸዋለን ማለት ነው። ስለዚህ ቲኤ ማን ይወክልናል ማለት ነው? ታን ይወክልናል። ቲኤ ታን ይወክልናል። ደብሊው ኤ ደግሞ ዋን ይወክልናል ማለት ነው። ኬአይ ኪን ይወክልናል። ኬአይ ቲኤ ታን ይወክልናል። ቲኤ ታን ይወክልናል። ደብሊው ኤ ደግሞ ማን ይወክልናል ማለት ነው? ዋን ይወክልናል። ኬኢ ደግሞ ማን ይወክልናል? ቂን ይወክልናል ማለት ነው። ቂን ይወክልናል። ስለዚህ እነዚህን ተበታትነው የተጻፉ የእንግሊዝኛ ፊደላት በአንድ ላይ አድርገን ስንጽፋቸው ታዋቂ የሚል ቃል ይመሰርቱናል ማለት ነው። ይህ ቃል ግን ምንድን ነው? አማርኛ ቃል ነው። አማርኛ ቃል ምክንያቱም በእንግሊዝኛ ፊደል የተጻፈ አማርኛ ቃል ማለት ነው። ኦኬ ቀጣይ ደግሞ ምን የሚል አለ? ይኸው ከዚህ ላይ ደግሞ ሆነ ከረቤት ራን ወሰድኩኝ። ከሀቤት ደግሞ ሄን ወሰድኩኝ። ራ አራተኛዋ ናት። ሄ ደግሞ አምስተኛዋ ናት። ይችን ደግሞ ከለቤት ደግሞ ማን ወሰድ? ልን ስንተኛ ማለት ነው? ስድስተኛ ወሰድኩኝ። ይኸው ራ ሄ ል ራይል። እዛ እነዚህም በአንድ ላይ አድርገን ስንጽፋቸው ይኸው እየተነጣጠሉ ሲጻፉ ትርጉም ያላቸው መስራት ይጠቅማል እያንዳንዳቸው። ነገር ግን እነዚህን በአንድ ላይ ጥምረት ሲፈጥሩ ራሄል ራሄል የሚል ቃል መመስረት ይችላሉ ማለት ነው። ራሄል የሚል ቃል መመስረት ይችላሉ። ከዛ በእንግሊዝኛ ደግሞ ሊወክሉን የሚችሉ የእንግሊዝኛ ፊደላት እናያቸዋለን። አርኤ ራን ይወክልናል ማለት ነው። ኤችኢ ደግሞ ሄን ይወክልናል። ኤል ብቻዋን ሌን ይወክልናል። ስለዚህ እነዚህ በአንድ ላይ አድርገን ደግሞ ስንጽፋቸው ምንም ቃል ይሰጠናል ማለት ነው። ይህንን የአማርኛውን ቃል ሊወክልን የሚችል ራሄል የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ ምን ቃል አለ እዚህ ላይ? ፊት ፊደላት አሉ። ፊደላት ናቸው እዚህ ላይ መጀመሪያ ላይ የተቀመጡት ፊደላት ናቸው። ለጣጥዬ የጻፍኳቸው ይህ ምክንያቱም እነዚህም በአንድ ላይ አድርገን እንዴት እንዳነባቸዋል የሚለው አብዛኛው ሊያስቸግር የሚችል አገጣጥሞ ማንበብ ስለሆነ ማለት ነው። ስለዚህ ከበቤት ይችንን ስንተኛውን ወሰድኩኝ? ስድስተኛውን ወሰድኩ። ይችን ደግሞ ከቀቤት አራተኛዋን ወሰድኩ። ይች ደግሞ ከተቤት ስድስተኛዋን ወሰድኩ። ይኸው እነዚህን በአንድ ላይ አረጉኝና ምን አረጉ ማለት ነው? ብቃት የሚል ቃል መሰረቱ ማለት ነው። ብቃት የሚል ቃል መሰረቱ። ይኸው ተመልከቱ። ከዚህ እያንዳንዳቸው እነዚህ የተጻፉ ፊደላትን በአንድ ላይ አጠራቅሜ ወይም በአንድ ላይ ሰብስቤ ማለት ነው ምን ቃል መሰረት? ብቃት የሚል ቃል መሰረት ማለት ነው። ስለዚህ የፊደላት ስብስብ ቃላትን ይሰጠናል ማለት ነው። ቃላት ይሰጠናል። ይኸው እነዚህ እያንዳንዳቸው ፊደሎች ነበሩ ተጽፎ የነበረ በአንድ ላይ እናደርጋቸው ትርጉም ያለው ቃል ብቃት የሚል ቃል ሰጠን ማለት ነው። ይህ ሊተካልን የሚችል ደግሞ የእንግሊዝኛ ፊደላት አሉ። እነሱን ደግሞ እያንዳንዳቸው እናያለን ማለት ነው። ብን ሊተካልን የሚችል ማን ነው? ቢ ነው። ምክንያቱም ሳድስ ፊደላት አናባቢ የላቸውም ብያቸዋለሁ፣ ተነባቢዎች ብቻ ናቸው። ስለዚህ ብን ይወክልናል ማለት ነው። ኬኤ ደግሞ ቃን ይወክልናል። ቲ ብቻዋን ይችም ሳድስ ፊደልና ትን ትወክልናለች ማለት ነው። በአንድ ላይ ምን የሚል ቃል መመስረት እንችላለን ማለት ነው? ብቃት የሚል ቃል መመስረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ወደ ቀጣዩ ስንሄድ ይህ እያንዳንዱ ፊደል ላይ ነጣጥለን አመጣን። ይሄው ከሰቤት ስድስተኛዋን አመጣሁ። ይችን ደግሞ ከለቤት አሁንም ስድስተኛዋን አመጣሁ። ይችን ደግሞ ከቸቤት ስንተኛዋን? ሁለተኛዋን አመጣሁ። እነሱን አመጣሁና ከዚህ ላይ ምን ትርጉም ያለው ቃል አንድ ላይ እነዚህ ምክንያቱም የፊደላት ስብስብ ቃላት ይመሰርተናል ብለን አለ። እነዚህን በአንድ ላይ ያደረግንና ስልቹ የሚል ቃል መሰረት ነው ማለት ነው። ይኸው እነዚህን በአንድ ላይ አድርገን ስልቹ የሚል ቃል መሰረት ነው። እሺ እነዚህ ሊወክልን የሚችል ደግሞ እንግሊዝኛ ፊደላት አሉ። እነሱን ደግሞ እናያቸው። ይኸው
ስን ሊወክል የሚችል ማን ነው? ኤስ ናት። ምክንያቱም ሳድስ ፊደላት ምን የላቸውም ብያቸዋለሁ። በእያንዳንዱ ላይ እየነገርኳቸው ነው የሚሄደው። ሳድስ ፊደላት ወይም ስድስተኛ ፊደላት አናባቢ የላቸውም፣ ተነባቢ ብቻ። ስለዚህ እች ኤስ ስን ትወክልናለች፣ ኤል ደግሞ ልን ትወክልናለች፣ ሲ ኤችዩ ቹን ይወክልናል ማለት ነው። ስለዚህ እነዚህ ፊደላት በአንድ ላይ ሰብስቤ ይህንን ስልቹ የሚለውን የአማርኛ ቃል ይሰጠናል ማለት ነው። ስልቹ ስልቹ ይላል ማለት ነው። እያንዳንዱ አሁንም በመጀመሪያ ፊደላት ወስር ብዬ ያስቀመጥኩ ማለት ነው። እያንዳንዱ ከፊደል ገበታ ከሄድኩና አን አወጣሁ። አ የመጀመሪያ ፊደል ናት። አ ከአቤት የመጀመሪያ ፊደል ናት። እቺ ደግሞ ማናወጣው ማለት ነው። ከዚህ ላይ ደግሞ ራ ራ ደግሞ ከረቤት ስንተኛዋ ናት? ከረቤት አራተኛ ፊደል ናት። አራተኛ ፊደል እሷን አወጣሁ። እቺ ደግሞ አሁንም ከደቤት ስንተኛ ፊደል ናት? አራተኛ ፊደል ናት። እችን በተመሳሳይ ማናት? ዳ ማለት ነው። እነዚህን ፊደላት አወጣሁና እንደዚህ ካስቀመጡ በኋላ በአንድ ላይ ጥምረት አደረጉባቸው። በአንድ ላይ ሳጣምራቸው ወይም በአንድ ላይ ሰበሰባቸው የሚል ቃል መሰረቱልኝ ማለት ነው። አራዳ አራዳ የሚል ቃል መሰረቱልኝ ማለት ነው። አራዳ። በጣም ጥሩ። እነዚህን ደግሞ ሊወክልን የሚችል ደግሞ የእንግሊዝኛ ፊደላት አሉ። እነሱን የእንግሊዝኛ ፊደላት ደግሞ እስኪ እናያቸው። አን ሊወክልን የሚችል ማን ነው? ኤ ኤ ማን ይወክልናል ማለት ነው? አን ይወክልናል። አርኤ ራን ይወክልናል። ቲኤ ዳን ይወክልናል ማለት ነው። ስለዚህ እንደ አ የሚነበበው ኤ ነው። እንደ ራ የሚነበበው አርኤ ነው። እንደ ዳ የሚነበበው ዲኤ ነው። እነዚህን የእንግሊዝኛ ፊደላት ባንድ ላይ አጠራቅመን አራዳ የሚለውን የአማርኛ ቃል ሊወክልን የሚችል በእንግሊዝኛ ፊደል የተጻፈ የአማርኛ ቃል መመስረት እንችላለን ማለት ነው። ምን ለማለት ነው? ከዚህ ላይ አራዳ አራዳ ይላል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻቸው ላይክ፣ ሼር እና ሳብስክራይብ በማድረግ አግዙኝ። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸርን ሰንብቱ።